አራት ለኝም ቤቢ አትልም እኔ ቦን ከሷ ጋር አታውራ አቱን ብዬ አላውቅም። እሺ ቤቢ ቆይ ለምንድን ነው የፈለግሽኝ? አሁን የት ነበርክ? አባዬ ጋር ቢሮ ነበርኩ። በጣም እየከሳ ነው። አረ ለምን ከሳል ቤቢ ደህና ነው። ደግሞ በዚህ ጊዜ ክብደት ቢቀንስ አይሻል? አይ እሱን እንኳን ተው። እኔ የምለው ግን ቆይ ለምን ፈልጎ ነው ቢሮ ድረስ ሄድከው? አይ ዝም ብሎ ነው ለቀላል ጉዳይ ነው። ስላንተና ስለ ዳጣ ግን ምን ብሎ ያውቃል? አይ ምንም ብሎኝ አያውቅም። አይደለም አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችን ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭዊ ጥርሴን ነቅዬ ያደግኩበት ነው። እሺ እኔ ለማታለል አትሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻለሽ? ትሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድን ነው ያታለልኩሽ? በቃ ማስረጃ አለኝ። ይሄን ማስረጃ አንቺ የደረጀ ድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት ራስ ወዳለን አሁን እዚህ ቤት እሳት ቢነሳ መጀመሪያ የምናደርገው መሮጥና ማምለጥ ነው። ራሳችንን ማዳን ነው። ከዛ በኋላ ነው ሌሎች ሰዎችን ለማዳን የምንሞክረው። እሺ ኤቢ በጣም ይቅርታ፣ ግን ችግር የለውም። አንቺ በራስሽ መንገድ ተጓዥ፣ ስለኔ አታስቢ እና በቃ ውስጥሽ የሚልሽን ልብሽ የሚልሽ ነገር አድርጊ። ችግር የለውም። እሺ ስልክሽ ላይ እኮ እየተደወለ ነው። እሺ በቃ ነቃቢሽ። እሺ በቃ እመጣለሁ ማለት ነው። እንዲህ አድርግሽማ በቁም ያቀብሪኝ ተይኝ እንጂ ለዛ ጋዜ ግን እንደው ምን አሳስቶ ነው በኩለ ሌሊት ቤት የመጣህ? ሰይጣን አሳስቶኝ ነው። ለዛ ሙች። ኧረ በሰይጣንማ እንዳታሳብብ። ቢሆንም ግን እናገርልሃለሁ። እሺ እሺ ተናገሪ። ሌባ ጠፍቶኝ ነው ክፈች ያልኩኝ ይላሉ። ተናገሪ ማለት እኔ ሌባ ደብቄ ነው? ባልወጣ ኖሮ እኮ ይሄንን ጊዜ ከደረጃ ላይ ወድቃ ነበር። እኔ እኮ አባቢ መጠን እኮ ናት ነይ እያለች ልታስወድቀኝ ነበር። አባቢ ትምጣ ብቻ ግን አለቃት። ወይኔ ጉዴ! እኔን የሚያጠንቋይ በሌሊት መጥቶ ሲዝትብኝ ነው ያደረው። ምንድን ነው እየተከናወነ ያለው? ሰላም ውድ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ካችላን ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ መዲ ጠንቋይ ቤት ዳ ማለት ነው። እንግዲህ ቤቱን ቤተሰቡን እያመሰ ይገኛል ማለት ነው። መንፈሱ ተከትሏት መጥቶ ያው እንግዲህ እንዳያችሁ ጠንቋይ ቤት ዳ ነበረ። ጠንቋይ ቤት ዳ እየገጠመው የሆነው ነገር በጣም ከባድ ነው። ያኔ መንፈሱ ያኔ በቃ ቅጅት ቤቱን በሞላ ቅጅት አድርጎታል። እንግዲህ ደረጀም በጣም በቅጅት በጣም በሚለው ሁኔታ እንግዲህ የገጠመውን ነገር አይታችኋል። በጣም ከምንም በላይ ማለት ነው። ያኔ አብይር በቃ የተናገረችበት በቃ ሁሉን ነገር እንዳወቀች በቃ አዱን እንደምላችሁ አላውቅም። በጣም ግራ ገብቶታል። በጣም ያኔ አለ አይደለ ጭንቀት ውስጥ ምናምን እንደዛ ነገር ሆኖበት ነበርና ያለው ያኔ ከአቅሙ በላይ ህልሙን በቃ ጭንቅንቅ ብሎ በጣም ተጨናንቆ ነበርና በቃ መንፈሱ ገብቷል ቤታቸው ማለት ነው። ያኔ በጣም እያጨናነቃቸው በጣም ተጨናንቀዋል። እንግዲህ በጣም አብይል እያፋጠጠችው በቃ እናገራለሁ አንተ ከሃዲ አንቀው በቃ ያኔ አንገቱን ሁላ አንቀው አንተ አባዬ የኛ አባት አይደለም በቃ ከዚህ ውጣ ከሃዲ ነህ እያለች በቃ ታስጨንቀዋለች ማለት ነው በህልሙ። በነገራችን ላይ እሱ በህልሙ ያመጣው በእውኑ የሚያስበውን ነገር ነው። በእውኑ የሚያስበውን ነገር ያኔ በቃ እንደዛ ይሆንበታል በጣም በሚገርም ሁኔታ።
ብንን ሲል ምንም ነገር የለም ህልም ነው አለ። ላብዝ ፍቅ አድርጎታል። ያኔ እውነት መስሎት በቃ ተጨናንቋል። ማርቲ ምንድነው ደረጀ ምን ሆነህ ነው ምንድነው ትትለው፣ አይ ቅዠት ነው ህልም ነው በቃ ቅዠት ነው ምናምን አለ ማለት ነው። አለመናገር ቅዠት ነው ምናምን አለ። ከዛ በቃ ውሃም እንግዲህ እንትና እየመሰለቻት ማለት ነው። ምጥን እየመሰለቻት እንግዲህ ነይ ምጥን ነይ ውሃዬ እያለቻት በእንትኑ ላይ ዘለሽ ነይ ቶሎ ብላ ታታች መስላት የምትታየው ታታችሁና የት ነሽ ነይ እያለች ትላታለች ማለት ነው። ነይ ቶሎ ውሃዬ እያለች እንግዲህ ከታችሁና ስትላት እሷ ደግሞ ውን መስሏት ተነስታ እንትን ላይ ትወጣለች ማለት ነው። ሄዳ እዛ ከደረጃው ላይ ማለት ነው። ከደረጃው ላይ በቃ ዘለሽ ነይ እያለቻት ትላታለች። ዘለሽ ነይ ቶሎ ዝለልና ነይ ውሃዬ እያለች ስትላት እውነት መስሏት እሷ ደግሞ ዘላ ልትሄድ ደረጀም ከዛ ምንድነው የህፃን ልጅ ድምጽ ሰማሁ ልበል አልተኙም እንዴ ስትል ቆይ ሲን ሄጃ ይቻለን ጣምናም ብሎ ሲሄድ ውሃ እዛ ላይ ተንጠላጥራ ላይ ልትወድቅ ማለት ነው። እንግዲህ ነይ እያለቻት ያው ህልም ታውቃላችሁ። ነይ እያለቻት እንግዲህ እሷ ደግሞ ተነስታ ሄዳ እዛ አብራሷም ደግሞ በዛ ከእንትኑ ላይ ልትወድቅ ማለት ነው። እዛ ስትሄድ ስታያት እንዴ ውሃ ምን እየሰራሽ ነው ሲላት አይ ውሃ ነይ እያለችኝ እኮ ነው ምጥን የደረሰያት እዛ ታች እኮ ምጥን ምናምን አለች ማለት ነው። ምጥን እኮ ያት እዛ ስትለየት አለች ምጥን ውሃ ቆይ ምን ነሽ ነው ምናምን አለ። ከዛ ይዘዋት ሄደ። ነይ ቶሎ እኔ ጋር ነው የምተኙ ብሎ ይዘዋት ሄደ። ቤታቸው ከባድ ቅዠት ነውና የገባባቸው። አብዬ ልማረ ይሄ ቅዠት ምንድነው እኔም ሲያቃዥ ነው ያደረው ትላለች። እንግዲህ መድም እኔም አቃዥ ከዚህ ከቤት ቶሎ መውጣት አለብኝ ትላለች። ከዚህ በቃ ቶሎ መልቀቅ አለብኝ እዛው ወደ የመጣሁበት መመለስ አለብኝ። ጠንቋይ ያደረገው ነገር አለ ትላለች ማለት ነው። እና ውድ ቤተሰቦቼ እንግዲህ ጠንቋይ ቤት ሄዳ ቤቱን እያመሰችው ትገኛለች። መዲ ቤቱን በቃ መቀየር አለብን በቃ ይሄ እንትን ሆነብን በቃ ይሄን ቤት መቀየር አለብን ትላለች ማርቲ። ይሄን ቤት በቃ ቀይረን እንትን ማለት አለብን እንጂ እንደዚህ ከሆነማ ከባድ ነው ትላለች። ቤቱን ቀይራል ሌላ ቤት መሆን አለብን ምክንያቱም የቅዠት ሆና ልጆች አንድ ነገር ቢሆኑ ምናምን ትላለች። እንግዲህ ሰላም ዳጣ ላይ ትደውልላታለች ማለት ነው። ዳጣ ላይ ደውላ ዳጣዬ እንዴት ነሽ ልጄ ትላታለች። ደህና ነኝ ማዬ ደህና ነኝ። ቀደም እኮ ስትደውይ ኤቢ ጋር ቁጭ ብዬ ነው የደወልሽልኝ ትላታለች። እና ስልክን አታነሽልኝም ስትላት አይደለም ማዬ እንዳይናቁ እኮ ብዬ ነው ምናምን አለቻት ማለት ነው። እና አባዬ እኮ ለአባትሽ ሆነሽ ተደርበሽ ተቀይመሽኛል አይደል ትላታለች። አይደለም እኮ ማዬ አባዬ እኮ ስላላየሽ ሆኖ ጭንቀት ላይ እኮ ነው ያለው አባዬ በጣም ተጨናንቋል ትላታለች። ያኔ በጣም ጭንቀት ውስጥ ነው ያለው እኮ አባዬ አንቺ ግን አልተረዳሽውም ትላታለች። አይ እና ደግሞ በቃ ሰላም ደግሞ ግዴታ ካለርኩ እያለች ነው እንግዲህ ቤት ውስጥ አልመጣሁ እያለች ነው። ደረጀም እንግዲህ እንትኑ ስራው ከስሮበታል ማለት ነው። ያኔ በጣም ኪሳራ ውስጥ አስገብቶታል ድርጅቱ ያኔ ኪሳራ ውስጥ ገብቷልና ለማርቲ ያልናገርም ይሄን ነገር ለማርቲ ያልነግራትም። ስለዚህ በቃ በራሴ እንትን ነው መጨረስ ያለብኝ ይሄን ነገር በነገራት ትጨናነቅብኛለች። ስለዚህ በቃ እኔ በራሴ ያለውን ነገር አስተካክዬ መጨረስ ነው ያለብኝ ይላል። ቤቱን ይሄን ሽጬ ይሄን ታልሸኩ ደግሞ ሌላ ነገር ጭራሽም እንትን ሊልልኝ አልቻለም። ስለዚህ ይሄን ቤት ሽጬ እንትን ማለት አለብኝ ይላል። ኧረ እንደዛ ማድረግ የለብህም ይለዋል ማለት ነው። እንደዛ ማድረግማ የለብህም ማየ ወይ መስማት አለባት ሲለው አይ እሷ እንዲሰማብኝ አልፈልግም እሷ የሆነ ነገር ትሆናለች ጭንቀት አትችልም ማርቲ ይላል። ያው እንግዲህ ለማርቲ በጣም ነው የሚጨነቅላት ከምንም በላይ ይጨናነቅላታል። እንደዛ ይላታል። እሺ በቃ እንደዛ ካልክሽ ግን ይሄ ነገር ማየ ብትሰማው ጥሩ ነገር ይመስለኛል ብሎ ይለዋል። እሱም ደግሞ እንዲናገር አልፈለገም እንዲሰማበት አይፈልግም ማለት ነው። ያኔ ሌላ ሰው እንዲሰማበት አይፈልግም ማለት ነው። እና
ምን ይሻላል ሲል አይ ይሄ ነገር መሆን ያለበት በቃ እኔ በራሴ መጨረስ አለብኝ፣ ቤቱን ሽጬ ቤቱን እገዛዋለሁኝ ይላል። ያው ደረጀ ባለሀብት ነው ታውቃላችሁ። ይሄን ነገር ሽጬ በቃ መግዛት ነው ያለብኝ ይላል። እንደዛ ከሆነማ እሺ ይላል ማለት ነው። እሺ ግን ኪሳራ እንዳትገባባዬ ይለዋል። በፍጹም ኪሳራ አልገባም፣ ይሄን ነገር ደግሞ አደርገዋለሁ፣ አድርጌም አሳይሃለሁ ይለዋል። እሺ በቃ እንደዛ ካልክ እሺ ብሎ ይላል ማለት ነው። እንግዲህ ውድ ቤተሰቦቼ አብዬልም ዳጣና ኤቢም ደግሞ አንድ ላይ ተገናኝተው እንዴት ነው ይሄ ነገር ዳጣዬ ኤቢዬ ራስ ወዳጅ ነኝ አይደለ አለቻት። አይ ራስ ወዳጅ አይደለሽም፣ በራስሽ መንገድ ተራመጂ። ሁሉም ሰው ራሱን ለማውጣት ሁሉም ሰው ራሱን እንትን ለማለት ነው የሚሄደው። ስለዚህ በቃ አብሽሪ አይዞሽ ትላታለች። እሺ ካልሽ እሺ በቃ ካልሽ እሺ ብላ ትላታለች ማለት ነው። ውድ ቤተሰቦቼ ያው እንግዲህ በቀጣይ ቪዲዮ እስከምንገናኝ ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።